በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ ሰላም ለእናንተ ይሁን። እንዲሁም ከአሜሪካ ውጭ በተለያየ ዓለም ላላችሁና ይሄን ዜናና መረጃ በመስማት ላይ ለምትገኙ ዲያስፖራዎች በሙሉ በያላችሁበት የከበረ ሰላምታችን ይድረሳችሁ። በዛሬው የዜናና የመረጃ ጊዜ ሁለት ከኢሚግሬሽንና ከዲያስፖራው ጋር የተገናኙ መረጃዎችና ዜናዎችን ይዘን መጥተናል። በአሜሪካ ለምትኖሩ ትውልደ ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያን እንዲሁም አማርኛ ለምትሰሙ ሁሉ ከኢሚግሬሽን ጋር ተያይዞ ይግባኝ ለምትጠይቁ አዲስ የተሻሻለውን መመሪያ እንድታውቁት በሚል ከሀበሻ ጠበቆች የተላለፈ አስቸኳይ መልእክት አለ። ታማኝ በየነ ለረጅም ጊዜ ብጠፋም አሁን ግን ለዲያስፖራው መልእክት አለኝ። ኢትዮጵያ ውስጥ እየሆነ ያለው ነገር አላስቻለኝም ሲል መላው ዲያስፖራን በእንባ ያራጨ መልእክት አስተላለፈ። በመላው አሜሪካ የሚኖሩ ዲያስፖራዎችን በመወከል ለኢትዮጵያ መንግስት መረር ከንከን ኮስተር ያለ ተግሳጽ፣ ተቃውሞ፣ ማስጠንቀቂያና ቁጣ አዘል መልእክት አስተላልፏል። የኢትዮጵያ መንግስት ዲያስፖራውን ተንበርክኮ ይቅርታ እንዲጠይቅ ሲል የዲያስፖራውን ክብር ከፍ አድርጓል። መታየት መደመጥ ያለበት ዜናና መረጃ ሆኖ ተገኝቷል። ወደ ዝርዝሩ አልፍ ያለው እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክትን በመጫን ብቻ መረጃዎቹን አዳምጡ። እኔ ደግሞ መረጃዎቹንና ዜናዎቹን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ ነው ያዘጋጀናቸው። አብረን እንከታተለው። የታማኝ በየነ ንግግር ከማስቀደማችን በፊት ግን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን እንዲሁም የሌሎች ሀገር ዜጎች ብትሆኑም አማርኛ ለምትሰሙ በሙሉ ከኢሚግሬሽን ጋር በተያያዙ ጉዳዮች ይግባኝ ለማቅረብ ላሰባችሁ ለምትፈልጉና ላቀዳችሁ በሙሉ ለእናንተ የሚሆን የተላለፈ አዲስ የወጣ መመሪያ ነው። ከሀበሻ ጠበቆችም ጭምር የተላለፈ ዜናና መረጃ ነው የምናቀርብላችሁ። በአሜሪካን ሀገር ከኢሚግሬሽን ጋር ተያይዞ ይግባኝ ለማቅረብ ለምትፈልጉ ላቀዳችሁና ላሰባችሁ የወጡ አዳዲስ ህጎች የሚከተሉት ናቸው። አንደኛ፣ የታገዱ ህጎች። የትራምፕ አስተዳደር የይግባኝ ሂደቱን ለማፋጠንና ሰዎችን ቶሎ ለማባረር እንዲያስችለው አስቦ የነበረ ቢሆንም ፍርድ ቤቱ የሚከተሉትን ነጥቦች ሙሉ በሙሉ ውድቅ አድርጎ አግዷቸዋል። አንደኛ፣ የ30 ቀን መብት አልተቀነሰም። የአሜሪካ የትራምፕ አስተዳደር መንግስት አንድ ሰው የኢሚግሬሽን ዳኛ ውሳኔ ከሰጠው በኋላ ይግባኝ ለማለት ያለውን ጊዜ ከ30 ቀን ወደ 10 ቀን ዝቅ ለማድረግ አቅዶ እየተንቀሳቀሰ ነበር። ይህም በአሜሪካን ሀገር የሚገኙ ስደተኞችን በአስቸኳይ ለማባረር ወይም ዲፖርት ለማድረግ እንዲያግዘው ያወጣው ስልትና እቅድ ነበር። ፍርድ ቤቱ ግን ይህን ውድቅ በማድረግ አሁንም በ30 ቀናት ውስጥ ይግባኝ ማለት እንደሚቻል ወስኗል። ይህ ትልቅ ዜናና መረጃ ነው። በተለይ በኢሚግሬሽን ዙሪያ ይግባኝ ለምትጠይቁ በሙሉ ከዚህ በፊት ተቀንሶ የነበረው ቀን አሁን በፍርድ ቤቱ ታግዶ በፊት የነበረው 30 ቀን ጸድቆ ቀጥሏል ማለት ነው። ከኢሚግሬሽን ጋር ተያይዞ ይግባኝ ማቅረብ የምትፈልጉ ካላችሁ 30 ቀን እንዳላችሁ ታሳቢ አድርጋችሁ መንቀሳቀስ እንደምትችሉ ነው። ሁለተኛው አውቶማቲክ ውድቅ የማድረግ ሂደት ነው። አዲሱ ህግ የፕሬዚዳንት ትራምፕ አስተዳደር ማለት ነው አብዛኛዎቹን ይግባኝ ያለምንም ዝርዝር ምርመራ ወዲያውኑ ውድቅ ለማድረግ አስቦ ሲንቀሳቀስ ነበር። ይህ ለጊዜው በፍርድ ቤቱ ታግዷል። ስለዚህ የፍርድ ቤት ክርክር ሳታደርጉ እንዲሁም ጠበቆቻችሁን ሳታቀርቡ የናንተ የይግባኝ ጥያቄዎች ውድቅ የሚደረጉበት አግባብ በፕሬዚዳንት ትራምፕ አስተዳደር ቢቀርብም እንኳን ፍርድ ቤቱ አግዶታል ማለት ነው። ይህም ሌላው መልካም ዜና ነው። ሁለተኛው የጸኑና ተግባራዊ የሆኑ አስቸጋሪ ለውጦች ግን ተስተውለዋል። ምንም እንኳን የይግባኝ ማመልከቻ ጊዜው 30 ቀን ሆኖ ቢቀጥልምና እንዲሁም የይግባኝ ጥያቄዎች ክርክር ሳይደረግባቸው ቀድመው ይዘጉ የሚለው በፍርድ ቤቱ ቢታገድም ከማርች ጀምሮም ተግባራዊ የሆኑ ሌሎች ከባድ ህጎች የሚከተሉት ናቸው። የከፍተኛ ክፍያ ጭማሪ። ቀደም ሲል ይግባኝ ለማለት የሚከፈለው ክፍያ በጣም አነስተኛ ነበር። 110 የአሜሪካ ዶላር ብቻ ነው። አሁን ግን 1030 የአሜሪካ ዶላር እንዲሆን ተወስኗል። ይህን መክፈል የማይችል ሰው የክፍያ ነፃ መብት ፊ ዌቨር ፎርም EOIR 26N መጠየቅ ይችላል ተብሏል። ከዚህ በፊት የነበረው ከ110 የአሜሪካ ዶላር ተነስቶ ወደ 1030 የአሜሪካ ዶላር አድጓል። ከ900 ዶላር በላይ ጭማሪ ያሳይቷል ማለት ነው። ስለዚህ የኢሚግሬሽን ኬዝ ኑሯችሁ በታችኛው የኢሚግሬሽን መስሪያ ቤት ወይም ፍርድ ቤት ተወስኖ ይግባኝ ይፈልጋለሁ
የምትሉ በሙሉ ከአሁኑ ሰዓትና ጊዜ ጀምሮ 1030 የአሜሪካ ዶላር ክፍያ ማዘጋጀት ይጠበቅባቸዋል ማለት ነው። የጊዜ ማራዘሚያ ጥያቄ ቀደም ሲል ለይግባኝ ዝግጅት ተጨማሪ ጊዜ መጠየቅ ቀላል ነበር። አሁን ግን ተጨማሪ ጊዜ የሚሰጠው በጣም አሳማኝና ልዩ በሆነ ምክንያት ብቻ ካልሆነ በቀር የይግባኝ ጥያቄን ለማራዘም ተጨማሪ የምክንያታዊ ጊዜ አቅርቦቱ ሙሉ በሙሉ ታግዷል ነው የሚለን። የጽሁፍ ክርክር አሁን ባለው ህግ መሰረት ስደተኞችና የኢሚግሬሽን መስሪያ ቤቱ ያ ማለት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማለት ነው የጽሁፍ ክርክራቸውን በአንድ ጊዜ ማቅረብ ይኖርባቸዋል። ቀደም ሲል ግን መጀመሪያም የስደተኞች ወይም የኢሚግራንቶች ኬዝ ፍርድ ቤት ይታይና ከዛ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊዎች ወደ ፍርድ ቤት እንዲመጡና በጉዳዩ ላይ እንዲከራከሩ ይደረግ ነበር። ይህም ጥሩ ነበር። የስደተኞች ኬዝ ቀድሞ በዳኞች ፊት መታየቱ እንደ ጥሩ አድቫንቴጅ ይወሰድ ነበር። አሁን ግን ፊት ለፊት የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊዎች ወይም ጠበቆች ሊሆኑ ይችላሉ እና ኢሚግራንቶች ወይም ስደተኞች ፊት ለፊት በዳኞች ፊት ቆመው ይከራከራሉ ማለት ነው። ሌላው የስደተኞች የይግባኝ ክስ ውድቅ መደረግ ነው። ይህ በጣም አሳዛኝ ነው። በአሜሪካ ይግባኝ ሰሚ ፍርድ ቤት በተሰራ አጭር የዳሰሳ ጥናት ወደ ቦርድ ኦፍ ኢሚግሬሽን አፒል BIA ለይግባኝ ከሄዱ ኬዞች ውስጥ 97%ቱን መንግስት አሸንፏል። የፕሬዝዳንት ትራምፕ አስተዳደር አሸንፏል። 3% የሚሆኑ የኢሚግራንት ኬዞች ብቻ ተከራክረው ማሸነፍ ችለዋል። ይሄ ትንሽ አስደንጋጭ ቁጥር ነው። ቁጥሩ ደግሞ የወጣው በአሜሪካ በተደረገ አጭር የዳሰሳ ጥናት ነው። እንግዲህ አስቡት የፕሬዝዳንት ትራምፕ አስተዳደር በተለይ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ በኩል በባለስልጣናቱና በጠበቆቹ በኩል ከስደተኞች ጋር በፍርድ ቤት ፊት ለፊት ክርክር ያደርጋል። በዚህም የተነሳ 97%ቱን የሚሆነውን ኬዝ አሸንፏል ማለት ነው። ይህ ትልቅ ቁጥር ነው። ይሄንንም ተከትሎ ይግባኝ ማለት ምን ያህል ትርጉም የሌለው ፕሮሰስ እየሆነ እንደሆነ ያሳያል። እንዲሁም አንዳንድ ጠበቆች የተጋነነ ተስፋ ለይግባኝ ሲሰጡ እንመለከታለን። ትውልደ ኢትዮጵያውያን ወደ ይግባኝ ለመሄድ ለጠበቆች የምትከፍሉትን ገንዘብ ቀድማችሁ ኬዙን ሁኔታውን አዋጭ ነው አይደለም የሚለውን ቀድማችሁ ተገንዝባችሁ ካልሄዳችሁ በቀር ገንዘባችሁ ለጠበቆች ተከፍሎ ሊቀር እንደሚችል ነው ከአንዳንድ አስተዋይ የሆኑ ቀና የሆኑና ለሕዝብ ከቆሙ የሀበሻ ጠበቆች በተለይ ከነ ጠበቃ ሙሉ ዓለም የተላለፈ መልእክት ነው ይሄኛው። የኢሚግሬሽን ኬዝ አፒል ስታቀርቡ 97%ቱ ከዚህ በፊት የሚያሳየው ዳታ ውድቅ መደረጉን ስለሚያሳይ ወይም የትራምፕ አስተዳደር ማሸነፉን ስለሚያሳይ አንዳንድ ስግብግብ ጠበቆች ደግሞ እናንተን የሌለ ተስፋ በመስጠት ይግባኝ ብትጠይቁ እኮ ታሸንፋላችሁ፣ ይግባኝ ብትሄዱ እኮ እናሸንፋለን፣ ለኛ ገንዘብ ክፈሉንና ይግባኝ እንጠይቅ ብለው የሌለ ተስፋ በመስጠት ከትውልደ ኢትዮጵያውያን አላስፈላጊ ገንዘብ እየሰበሰቡ መሆኑን የሚያሳይ መረጃ ነው። ጠበቃ ሙሉ ዓለም ለመላው አሜሪካን ሀገር ለሚገኙ ትውልደ ኢትዮጵያውያን ያስተላለፉት መልእክት ማለት ነው። በነገራችን ላይ አሜሪካን ሀገር ይግባኝ ስታቀርቡ የምትከፍሉት ገንዘብ ከሌላችሁ ነፃ የሆኑ አገልግሎቶችን የማግኘት መብትም ጭምር አላችሁ። ስለዚህ የይግባኝ ጥያቄያችሁን ከወዲሁ ተስፋ ቆርጣችሁም እንዳትተውት፣ ለጠበቆቹም ያላግባብ ገንዘብ እንዳትከፍሉ፣ ይግባኝ ካላችሁ በራሳችሁ አቅምና ችሎታ እንድትጋፈጡና እንድትጓዙ የሚለውን ምክረ ሐሳብ የአዘል ነገር ነው እንግዲህ ከተከበረው የሀበሻ ጠበቃ ሙሉ ዓለም የተላለፈው መልእክት የሚያሳየው። ወደ ቀጣዩ ዜናና መረጃ አልፈናል። ቀጣዩ ዜናና መረጃ የሚሆነው ታማኝ በየነ ከረጅም ጊዜ የሚዲያ መጥፋት በኋላ የዲያስፖራው ነገር፣ የኢትዮጵያ ነገር፣ አጠቃላይ አሁን ያለው ወቅታዊ ሁኔታና እየሆነ ያለው ነገር አላስቻለኝም በማለት ዲያስፖራውን በመወከል ያስተላለፈው መልእክት፣ በተለይ ለኢትዮጵያ መንግስት ያስተላለፈው መልእክት መላውን ዲያስፖራ በእንባ ያራጨ ሆኗል። እስኪ የታማኝን ንግግር ሁሉንም አድምጠነው እንመለስ። ይድረስ ለኢትዮጵያውያን። በቅርቡ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዳንኤል ክብረት በሰጡት መግለጫ በውጭ የሚኖሩ ኢትዮጵያውያን በሀገራቸው ጉዳይ እንደማያገባቸውና የቀብር ቦታም እንደማያገኙ ነግረውናል። ለመሆኑ በምን የስልጣን እርከን ነው አንድ ዲያቆን የብዙ ዜጎችን የዜግነት ድርሻና የቀብር ቦታ የሚወስነው? ኢትዮጵያ አደጋው ስትወድቅ እንኳን ከአብራኳ የወጣ ልጆቿ ይቅርና በሩቅ ሆነው የተስፋ ሀገራችን ናት
የሚሉት ጥቁር አሜሪካውያን ዶክተሮች፣ ጠበቆች፣ መሐንዲሶች ኢትዮጵያ በጣሊያን ስትወረር ለኢትዮጵያ ለመዋጋት መመዝገባቸውንና በአሜሪካ መንግስት በመከልከላቸው በዚህም ውሳኔ ተቆጥተው በአሜሪካን ሀገር የሚገኙ የጣሊያን መደብሮችን፣ ምግብ ቤቶችን በማቃጠል ተቃውሟቸውን እንዳሳዩ አንብበው ይሆን? ጣሊያን ኢትዮጵያን ስትወር በሕይወት ቆሜ ይህን አላይም ብሎ ወደ ኢትዮጵያ የዘመተውን ጥቁር አሜሪካዊ ፓይለት የጃን ሮቢንሰንን ታሪክ ታውቁት ይሆን? ለካ የእናንተ ኢትዮጵያ ገና 8 ዓመቷ ነው። እኚህ የጠቅላይ ሚኒስትሩ አማካሪ አንባቢ ነኝ ስለሚሉ ጊዜ ካላቸው አልሃንድሮ ዴል ባዮ የተባለ የኩባ ተወላጅ ለኢትዮጵያ ለመዋጋት በመርከብ ተጉዞ ወደ ኢትዮጵያ መምጣቱን ሰምተው ይሆን? እስቲ ቀይ አንበሳ የሚለውን መጽሐፍ ያንብቡ። ለአቢሲኒያ ሕይወቴን እሰጣታለሁ እንጂ አልሸጣትም ማለቱ ያውቁ ይሆን? እንደገና በጣሊያን ወረራ ወቅት አዶልፍ ፓርሳክ የተባሉ ትውልዳቸው ቼክ ሪፐብሊክ የሆኑ ከኢትዮጵያ አርበኞች ጎን ተሰልፈው ተዋግተው ያዩትን ሁሉ በመጽሐፍ አስፍረውታል። ታዲያ እኒህ የጠቅላይ ሚኒስትሩ አማካሪ ይህን ያውቁ ይሆን? በእኚህ ሰው የተጻፈውን የሀበሻ ጀውዱ የተባለውን መጽሐፍስ አንብበው ይሆን? ሌላ ታሪክ እናንሳ። በ60ዎቹ መጨረሻ ሶማሊያ ለረጅም ጊዜ ትመኘው የነበረውን የታላቋ ሶማሊያ ህልም ተግባራዊ ለማድረግ ኢትዮጵያን ስትወር ከኢትዮጵያን ጎን ተሰልፈው በኦጋዴን በረሃ የወደቁት የኩባና የመን ተወላጆች እንዳሉ እኚህ የጠቅላይ ሚኒስትሩ አማካሪ ያውቁ ይሆን? ግን የጠቅላይ ሚኒስትሩ አማካሪ ኢትዮጵያ የዛሬ 8 ዓመት የተሰራች የኢንዱስትሪ ፓርክ ትመስላችኋለች እንዴ? የዛሬ 8 ዓመት ጠቅላይ ሚኒስትሩ የስልጣን አልጋቸው ገና ሳይረጋጋ ሮጠው የመጡት እኮ ወደዚህ ዛሬ እንደ አውሬ ወደ ሳላችሁት ዲያስፖራ ነበር። የአረብ ኤምሬት ወዳጅ ከመሆናችሁ በፊት እኮ ለቡናና ማኪያቶ የምታጠፉትን ገንዘብ ለኛ ስጡን ብላችሁ የጠየቃችሁት ይህን ዛሬ ኢትዮጵያ ውስጥ አትቀበርም የምትሉትን ዲያስፖራ ነበር። በቡራዩ፣ በጌዲዮ፣ በደብረ ብርሃን፣ በወለጋ፣ በትግራይ፣ በመተከል፣ በአፋርና በሌሎችም ቦታዎች በግፍ የተጨፈጨፉ ንጹሃን መጠለያ ሲያጡ በግሎባል አላያንስ በኩል ከ6 ሚሊዮን የአሜሪካን ዶላር በላይ አውጥቶ የደረሰላቸው ይሄው የቀብር ቦታ የከለከላቸው ዲያስፖራ ነው። ዲያስፖራው እኮ ሀገር ስትወረር በዲፕሎማሲ፣ ህዝብ አገዛዝ ሲታፈን በተቃውሞ፣ ወገን ሲቸገር በገንዘቡ ሲወጣና ሲወርድ፣ ለአባይ ግድብ ቦንድ በመግዛት፣ ለጣና እምቦጭ ገንዘብ በመላክ፣ ለኮቪድ የሕክምና መሳሪያ በመስጠት የተሳተፈ ነው። ለመሆኑ በዚህ ሁሉ ጊዜ የጠቅላይ ሚኒስትሩ አማካሪ የት ነበሩ? The coalition calls itself the United Front of Ethiopian Federalists and Confederalists Forces. They say if the government doesn't negotiate with them, they will attempt to dismantle it by force. እስከ 5 ሚሊዮን ይገመታሉ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰሞኑ በተደረገላቸው ጥሪ መሰረትም ወደ ሀገራቸው በመግባት ላይ ይገኛሉ። ኢትዮጵያውያንና ትውልደ ኢትዮጵያውያን በያሉበት ሀገር ሆነው በሐሳብ፣ በኢኮኖሚ እንደዚሁም ደግሞ በእውቀት ለሀገራቸው አለኝታ የሆኑ የሀገሪቱ አካል ናቸው። ያኔ ህወሓት የሰሜን ዕዝን ሲመታና ወደ አዲስ አበባ መጣው ሲል ቀበቷችሁ ሲላላ ድረሱልን ያላችሁትን ዲያስፖራ ዛሬ ከዳችሁት። ምን ይደረግ? መክዳትና መደመር ለናንተ ትርጉሙ አንድ አይነት ነው። የጠቅላይ ሚኒስትሩን አማካሪ አንድ ጥያቄን ጠይቅ። ለመሆኑ በመቃብር ጽዳትና ውበት ከሆነ እኮ ለመቀበርም ለጽዳትም ያለንበት ሀገር ይበልጣል። ኢትዮጵያ የምንቀበረው የተፈጠርንባት መሬት ስለሆነች ብቻ ሳይሆን እትብታችንም መቃብራችንም የሚሆነው በዚቹ በምንወዳት ኢትዮጵያ ውስጥ ስለሆነ ነው። ግን እስኪ አማካሪውን እንጠይቅና
ውጭ ያሉ ኢትዮጵያውያን ሲሞቱ ሀገር ውስጥ እንዳይቀበሩ የሚለው በሕገ መንግሥቱ በየትኛው አንቀጽ ላይ ነው የሚገኘው? የሆነ ሰውንና ኢትዮጵያ ረዘም ላለ ጊዜ ከተለያዩ ወራሪዎች ጋር ተዋግታለች። ብዙ የጠላት ወታደሮችም ማለትም የጣሊያን፣ የሶማሌ፣ የሱዳን፣ የአልሻባብ ወታደሮች በኢትዮጵያ መሬት ተቀብረዋል። ታዲያ አስከሬናቸው ወደ የሀገሮቻቸው ይመለሳል ወይስ የዲያቆኑ አዋጅ እኛን ኢትዮጵያን ብቻ ነው የከለከለው? የጠቅላይ ሚኒስትሩ አማካሪ እናንተ ወደ ስልጣን ሳትመጡ ኢትዮጵያን ከነ ክብሯ ጠብቀው ያቆዩት ኢትዮጵያውያን በዛሬዋ ኢትዮጵያ የተለየ መቀበሪያ ቦታ አዘጋጅታችሁላችኋል ወይ? ከደርግ ግድያ አምልጠው በሱዳን በሶማሌ ያቋረጡ የወጡ ግን በለጋ ዕድሜያቸው ሀገራቸውን ያገለግሉ ኢትዮጵያውያንስ አዋጃችሁ ይመለከታቸዋል? በቀበሮ ጉድጓድ ውስጥ እየኖሩ ልጆቻቸውን ሳያዩ ለዘመናት ከራሴ በፊት ለኢትዮጵያ እናቴ እያሉ ሀገራቸውን የጠበቁ ነገር ግን በወያኔ እኩይ አዋጅ በግፍ ተበትነው ታስረው ሲፈቱ ግን ሀገር ጥለው የተሰደዱትን የኢትዮጵያ ወታደሮች ይህች የ8 ዓመቷ ኢትዮጵያና አዲሱ አዋጅ ይመለከታቸዋል? ይሄ እኮ ከዕለት ጉርሱ እየቀነሰ ቤተሰቡን ያቆመ ዲያስፖራ በሌላ በኩል ለሀገሩ እስከ 6 ቢሊዮን የአሜሪካን ዶላር በየዓመቱ ገቢ እንደሚያድርግ የብሔራዊ ባንካችሁ አልነገራችሁም? ማጠቃለያ የጠቅላይ ሚኒስትሩ አማካሪ ጥሩ አማካሪ ካለ አሁኑኑ ዲያስፖራውን ይቅርታ እንዲጠይቁ የኢትዮጵያ ዲያስፖራ ለኢትዮጵያ ሕዝብ የሚለግሰውን ግዙፍ ድጋፍ ቢያቋርጥ በሀገሪቷ ኢኮኖሚ ላይ ለሚደርሰው ቀውስ ኃላፊነቱን የሚወስደው የጠቅላይ ሚኒስትሩ አማካሪና መንግስታቸው ይሆናል። የዲያስፖራው አቅምና ችሎታ ምን እንደሚመስል በተግባር ወደፊት ታዩታላችሁ። ጊዜ ለኩሉ እንዲሉ ሁሉም በጊዜው ይሆናል። እንግዲህ የተከበራችሁ አድማጭ ተመልካቾቻችን የታማኝ በየነን ንግግር ሰምታችኋል፣ አዳምጣችኋል፣ ተመልክታችኋል። ዲያስፖራው በሙሉ ወደ ኢትዮጵያ ሂዶ እንዳይቀበር ቀብር የተከለከለበትን አንድ የፖለቲካ ንግግር ከኢትዮጵያው ዲያቆን ዳንኤል ክብረት በቅርብ ጊዜ ሰምተን ነበር። እሱንም አስመልክቶ የኢትዮጵያንም መንግስት አስመልክቶ ታማኝ በየነ ሁሌም መቼም እንደምታውቁትና ሁላችንም እንደምናውቀው የኢትዮጵያ ነገር ሲነሳ የማያስችለው ግንባር ቀደም የሚሆነው ኢትዮጵያ እንኳን ተወረረች ሲባል አዲስ አበባ ኢትዮጵያ ድረስ ሂዶ ከዚህ ከአሜሪካን ሀገር ተነስቶ የተዋጋ ጀግና ነው ታማኝ በየነ። በኢትዮጵያ ከመጡበት ታማኝ ስስ ልብ አለው። ጠቅላይ ሚኒስትሩ ኢትዮጵያ ሲልም ታማኝ በየነ ተንበርክኮ ጠቅላይ ሚኒስትር ዶክተር አብይ አህመድን ሰላምታ ሲሰጠው ተመልክተናል። ይህ የሚያሳየው ታማኝ በየነ ኢትዮጵያ ሲነሳበት አይችልም። ለኢትዮጵያ የማይሆነው ነገር የለም። በኢትዮጵያ ስም የሚመጣበትን በሙሉ ይቀበላል። ኢትዮጵያ የሚለው ሲጠራበትም ሁሌም የማያስችለው ታማኝ አሁን ደግሞ ዲያስፖራው ወደ ኢትዮጵያ ሂዶ ለምን ይቀበራል? አሁን ዲያስፖራው የሚባለው ማህበረሰብ በውጭ ነው ያለው። ዜግነቱም በውጭ ሀገር ነው የሚኖረው። መንግስቱም የሌላ ሀገር መንግስት ነው። የኢትዮጵያ ጉዳይ አይመለከተውም። የኢትዮጵያን ጉዳይ ይተውልን። ለቀብርም ቢሆን እንኳን ወደዚህ መምጣት የለበትም። እኛንን ኢትዮጵያ ውስጥ ያለ ነው። እነ ዲያቆን ዳንኤል ክብረት ነን። እኛንን አሁን ለኢትዮጵያ እየተዋጋን ያለ ነው። ችግር ቢመጣ መከራ ቢመጣም በሙሉ እኛ ላይ ነው የሚያርፈው። ስለዚህ ዲያስፖራው እትብቱ ተቆርጦ ባደገባት ሀገር ላይ ሂዶ ወደ ኢትዮጵያ ወይም ወደ ኢትዮጵያ መጥቶ እንዳይቀበር የሚል መልእክት ነው ዲያቆን ዳንኤል ክብረት ያስተላለፈው። በየትኛው ህገ መንግስት ይህ እንደተቀመጠ አይታወቅም። ዲያቆን ዳንኤል ክብረት መቼ ከየት ወዴት ከምን ተነስቶ ይህን ሐሳብ እንዳስተላለፈውም አይታወቅም። ከዲያቆን ዳንኤል ክብረትም የሚጠበቅም አልነበረም። እናም ታማኝ በየነ በሰጠው በዚህ ምላሽ ላይ ሰምተሃል፣ ዲያቆን ዳንኤል ክብረት ተባለ። አንባቢ ነኝ ትላለህም፣ ብዙ አነባለሁ ትላለህም፣ እውቀትም አለኝ ትላለህም። ታዲያ አይደለም እኛ ትውልደ ኢትዮጵያውያን ይቅርና አሜሪካውያን፣ ጃፓናውያን፣ ፖርቹጋላውያን የሌሎች ሀገር ዜጎችን በሙሉ ከጣሊያን ውጭ ማለት ነው። ጣሊያን ኢትዮጵያን ስትወር
ለኢትዮጵያ እንዋጋለን ብለው እንደተመዘገቡ አልሰማህም ወይ? እንኳን እትብታችን ተቆርጦ ያደገባትም ሀገር ላይ ይቅርና የሌሎች ሀገር ዜጎች እንኳን ስለ ኢትዮጵያ ያገባቸዋል። እንዴት ዲያስፖራው ስለ ኢትዮጵያ አያገባውም ትላለህ? ከማኪያቶ ቀንሳችሁ ሳንቲም ስጡን ብላችሁ እኛ በሰጠናችሁ ዶላር አይደለም እንዴ ኢትዮጵያ አሁን ካለችበት ደረጃ የደረሰችው? እንዴት ባለውለታችሁን ተረሳላችሁ? የሚል መልእክት ታማኝ በየነ ለዲያቆን ዳንኤል ክብረት ልኩን ነግሮታል። ከዚህ በላይ ታማኝ እስካሁን ታግሶ ነበር። በነገራችን ላይ በኢትዮጵያ ፖለቲካ ላይ ዝምታን መርጣለሁ ብሎ ነበር በአንድ ወቅት። እኔ እንደውም የሃይማኖት ሰው ነኝ፣ የጌታ ሰው ነኝ፣ ወደ ጌታ እየተመለስኩ ነው፣ አሁን ፖለቲካን አልፈልግም የሚል ነገሮችን ሲያስተላልፍ ቆይቶ ነበር ታማኝ። አሁን ግን አልቻለም። ሁኔታውን እያየው ሲመጣ አልቻለም። ታማኝ በአንድ ወቅት ለጠቅላይ ሚኒስትር ዶክተር አብይ አህመድ ተንበርክኮ በአሜሪካ ምድር ሰላምታ ሲያደርግ ተመልክተነዋል። አሁንም እኛም ቪዲዮውን እያሳየናችሁ ነው። ቪዲዮውን ያመጣነው ሆን ብለን ነው። ታማኝ ይሄን ያደረገው ለምንድን ነው? ታማኝ ስስ ልብ ነው ያለው። ኢትዮጵያ ስትባል አይችልም። በየትኛውም አግባብ በየትኛውም ሁኔታ የኢትዮጵያ ነገር በቃ አይሆንለትም። እሱ በጣም ነው የሚጨነቀው። ኢትዮጵያ የሆነ ነገር ሆነች ሲባል ቀድሞ የሚሰማው በጣም ስስ ልብ ያለው ሰው ነው። ከዛ አንጻር ነው ታማኝ በወቅቱና በጊዜው ለኢትዮጵያ የሚሆን ነገር መጣ ሲባል ከደስታው ብዛት የተነሳ ደስታውንና የደስታውን ስሜት መቆጣጠር ስላልቻለ ተንበርክኮ ነበር። ኢትዮጵያን ለሚገዛ መሪም በዚያ ደረጃ ታማኝ በየነ ክብር ያሳየው ለኢትዮጵያ ያሳየው ክብር ነው። ለግለሰብ ያሳየው ክብር አይደለም። በሰዓቱ ለኢትዮጵያ ያሳየው ክብር ኢትዮጵያን ወከልን ያሉ ሰዎች በጊዜውና በሰዓቱ እኛንን ኢትዮጵያን የምንወክለው ብሎ ወደ ታማኝ በየነ ሲሄዱ ኢትዮጵያን ሀገሬን ከወከልክማ ኢትዮጵያንማ በሚገባ የምታስተዳድርልኝ መሪ ከሆንክማ ላንተ ብንበረከክልህ ለኢትዮጵያ እንደ መንበርከክ ይቆጠርልኛል ብሎ ነው ታማኝ በሰዓቱና በጊዜው ያንን ያደረገው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለዲያስፖራው በተለይ ዲያስፖራውን የሚመለከትም ሰፋ ያለ ዜናና ዘገባ ያደረግንበት የአየር ቆይታ ይሄን ይመስል ነበር። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ እየተመኘን ይህ የዩቲዩብ ቻናል አዲሳችሁ ከሆነ ከዚህ በፊት አይታችሁት ሰምታችሁት የማታውቁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ነገር ግን ከዚህ በፊት የምታውቁትና የዘወትር አድማጭ ተመልካቾቻችን ከሆናችሁ ደግሞ ኮሜንት ላይ ጻፉልን። ለኮሜንታችሁ ልዩ እውቅና እንሰጣለን።